ተመልሰናል። አጠቃላይ የተወዳዳሪዎቻችን ድምር ውጤት እጃችን ላይ ገብቷል። ከፍተኛ ፉክክር ነበር ያደረጉት። ሰባቱም ተወዳዳሪዎች ፋና ላምሮት ባህሪው ሆነና አንድ ተወዳዳሪ እናሰናብታለን። ስድስቱን ተወዳዳሪ ይዘን ወደ ቀጣይ ዙር እንሻገራለን። ከፍተኛ ነጥብ ካመጡ ተወዳዳሪዎች ስንጀምር በሁለተኛው ዙር ሶስቱም ዳኞቻችን 10 ሺህ ነጥብ ነው በአጠቃላይ የሰጡት። በሁለቱም ዙር ከዳኞችና የናንተ ውድ ተመልካቾቻችን የኤስኤምኤስ ድምጽ ተደምሮ 60100 ድምጽ ሆኗል። በአጠቃላይ ድምጽ በማምጣት ወደ ቀጣይ ዙር ያለፈው የአብስራ ገዛኸኝ ነው። እንኳን ደስ አለ። የናንተ ውድ ተመልካቾቻችን 20% 119 ነው። በሁለተኛነት ደረጃ ደግሞ ያጠናቀቀው ወይም ያጠናቀቀችው ተወዳዳሪ ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9880 ሰጥቶታል ወይም ሰጥቷታል። ዳኛ የሹምነሽና ዳኛ አማን ለሁለቱም 9900 ሰጥተውታል ወይም ሰጥቷታል። አጠቃላይ ድምር 59633 ነጥብ በማምጣት በሁለተኛነት ደረጃ ወደ ቀጣይ ዙር ላይ የምናገኘው የምናገኛት ተወዳዳሪ ዮናስ ሽመልስ ነው። እንኳን ደስ አለ። በሁለተኛው ዳኞች ነጥብ ባልተናገሩበት በተመሳሳይ የሹምነሽና አማን 9950 ነጥብ ነው የሰጡት። ብሩክ 9920 ነጥብ ሰጥቷል። አጠቃላይ ድምር ውጤት 59619 በማምጣት ወደ ቀጣይ ዙር ያለፈችው ሄለን ሰለሞን ናት። እንኳን ደስ አለሽ። የናንተ ውድ ተመልካቾቻችን 20% 79። እሺ ልቀጥል። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ብሩክ 9890፣ የሹምነሽ 9880፣ አማን 9900 ነጥብ ሰጥቷል። በአጠቃላይ ድምር ውጤት 59415 በማምጣት ወደ ቀጣይ ዙር ያለፈችው ሌላኛዋ ተወዳዳሪ ቤተልሔም አስራት ነች። ሴቶቻችን ተያይዘው ነው ያለፉት። በአጠቃላይ የናንተ ውድ ተመልካቾቻችን 20% 95 ነው። በአምስተኛነት ደረጃ ወደ ቀጣይ ዙር የምናገኘው ተወዳዳሪ ወይም ዳኞች ውጤት ባልተናገሩበት 9880 የዳኛ ብሩክ ውጤት ነው። የዳኛ የሹምነሽና ዳኛ አማን 9900 ሁለቱም ሰጥተውታል። ወደ ቀጣይ ዙር የምናገኘው ተወዳዳሪ ዳንኤል አለልኝ ነው። አጠቃላይ ድምር ውጤቱ 59415 በማምጣት ወደ ቀጣይ ዙር ማለፉን አረጋግጧል። ዳንኤል ሁለት ተወዳዳሪዎች ብቻ መድረክ ላይ ይቀራሉ። ዛሬ ማን ይሰናበታል፣ ማን አብሮን ይቀጥላል የሚለውን እንመለከታለን። ትንሽ አስገቡታል ዳይሬክተሩ መሀል ላይ። ሶስቱም ዳኞቻችን በተመሳሳይ 9800 ነጥብ በሁለተኛው ዙር ሰጥተዋል። በአጠቃላይ ድምር ውጤት 58997 በማምጣት ዛሬ የሚሰናበተን ተወዳዳሪ አብርሃም መላኩ ነው። አብርሃም መላኩ ነው። ከ6000 ብር ጋር በየክበት ሁሉ መልካም ነገር ይግጠም ብለናል። ወደ በቀጣይ ዙር የምናገኘው ሌላኛው ተወዳዳሪያችን ኤርሚያስ መንግስቴ ነው። ዳኞች ውጤት ባልተናገሩበት 9830 ዳኛ ብሩክ ሰጥቶታል። ዳኛ ይሹምነሽ 9890፣ ዳኛ አማን ደግሞ 9880 በአጠቃላይ ውጤት 59360 በማምጣት ቀጣይ ዙር ላይ የምናገኘው ተወዳዳሪ ነው። አብርሽ ማለት የምትፈልገው ማመስገን የምትፈልገው ነገር ካለ
ደስ ይለናል። በነገራችን ላይ ሁሌም እንደምንለው ይሄኛው ምዕራፍ ትንሽ ከበድ ብሎ እንደጀመረ የሚያሳየው አብርሃም አጠቃላይ ድምር ውጤቱ ከዚህ በፊት በጣም ብዙ ተወዳዳሪዎች ከ1 እስከ 3 እስከ 4 የሚወጡበት ነጥብ ነው። ግን ምን ያህል ከባድ ዙር ላይ እንደመጣ ጭምር የሚያሳይ ነውና ማለት የምትፈልገው ማስተላለፍ የምትፈልገው ነገር ካለ? እሺ እኛም እናመሰግናለን። በሄድክበት መልካም ነገር ይቅጠምህ። ከልብ አመሰግናለሁ ብሏል። እናመሰግናለን። እኛም በጣም እንግዲህ ምዕራፍ 22 የምድብ 1 7 ድንቅ ተወዳዳሪዎች ዛሬ እንግዲህ ስራዎቻቸውን አቅርበውልን ነበር። እንደተመለከታችሁት ደግሞ ድንቅ ስራዎች ቀርበውልን ነበር። አንድ ተወዳዳሪ አሰናብተን እንግዲህ 6ቱን ይዘን ቀጣይ ሳምንታት እንገናኝ ይሆናል። በትክክል እንግዲህ የምድብ 1 ተወዳዳሪዎች ከፍተኛ ፉክክር እያደረጉ ነው። እንግዲህ ባለፈውም በመጀመሪያ ሳምንት ፉክክራቸው በጣም ከባድ ነበር። 6ቱ ተወዳዳሪዎችም እንግዲህ ወደ ቀጣይ ዙር አልፈዋል። ዙሩ በሄደ ቁጥር ተወዳዳሪዎቻችንም አቅምና ችሎታቸውን ከፍ እያደረጉ ይመጣሉ ብለን እንጠብቃለን። የምድብ 2 ተወዳዳሪዎቻችን እንግዲህ በቀጣዮቹ ሳምንታት ስራዎቻቸውን ያቀርባሉ። አዎ እንግዲህ ቀጣይ ሳምንት ላይ የፋሲካ በዓል ዋዜማ ላይ ነው የምንደርሰውና የዛን ጊዜ በዓልም ስለሆነ ውድድር የማይኖረን ይሆናል። በቀጣይ በ15 ቀን ግን የምድብ 2 ተወዳዳሪዎችን ይዘን እንመለሳለን። በትክክል በዓል ስለሆነ ከወዲሁ ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እንወዳለን። ፋና ላምሮት በአጠቃላይ ይህንን ይመስል ነበር። ዳኞቻችንን ከልብ እናመሰግናለን። እናንተም ተወዳዳሪዎቻችንን ልታበረታቱ፣ ቅዳሜያችሁን ልታሳምሩ እኛ ጋር ስለመጣችሁ እናመሰግናለን። አመሰግናለሁ በጣም ዓለም ፀሐይ የኔ ዓለምና አዳና ረጋ ከመላው የቀጥታ ስርጭት ባለሙያዎች ጋር ከናንተ ጋር ቆይታን አድርገን ነበር። የሚቀጥሉት ሳምንታት እንግዲህ በበዓል ነው የምንገናኘው። በያላችሁበት ሰላም ሁኑልን። ሀገራችንን ሰላም ያድርግልን። ዳር ድንበሯን እሳት መሃሏን ገነት ያርግልን። ቸር ሰንብቱ።